የዛሬ 15 ቀን ልክ ግንቦት 20 ቀን የፋና ቴሌቪዥን በአፋር ክልል ሚሌ ከተማ ተገኝቶ የጣናነሽ 2 ጀልባ መገኘትን በቀጥታ ስርጭት ዘግቦ ነበር። ዛሬ ደግሞ 408 ኪሎ ሜትርን በዚህ 15 ቀናት ውስጥ ተጉዛ ጣናነሽ 2 አዳማ ከተማ መድረሷን ይሄው ማረጋገጥ ችለናል። በጣም አስቸጋሪ ነበሩ። በአዋሽ አርባ በጣም ዲቱር 7 ቀን ቆይተናል። ለ33 ኪሎ ሜትር 7 ቀን የቆየነውና ትንሽ አስቸጋሪ የሚባል ጉዞ ነበር ያደረግነው እና በየደረስንባቸው መታራ፣ ወለንጭቲ፣ አዳማ እጅግ እንደምታየው ነው። በቃ ከጠበቅኩት በላይ ነው። ሁሉም ነገር የሁሉም ትብብር በጣም ይለያል። በቃ እና እኔ ከጠበቅኩት በላይ ነው። ጣናነሽ 2 ጀልባ አዳማ ከተማ ስትደርስ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት አመራሮች፣ የአዳማ ከተማ አስተዳደር ሰራተኞችና የአዳማ ከተማ ነዋሪ አቀባበል አድርገውላታል። ፋና ቴሌቪዥን ያነጋገራቸው የአዳማ ከተማ ነዋሪዎችም ጣናነሽ 2 ጀልባን በማየታቸው መደሰታቸውን ነግረውናል። ጣና 2 ስናያት በጣም ተደስተናል። በጣም ደስ ብሎናል። የአዳማ ህዝብ እያየኸው ነው። ያው ደስታውን ለመግለጽ ይሄው አደባባይ ላይ እንግዲህ እሷን ለመቀበል ወጥተዋል እና ደስ ይላል። በጣም ባየኑ ነገር በጣም ተደስተናል። አንዱ የእድገታችን መሰረት መሆኑን በቃ ቢያንስ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ይሄን ታምር በማየቴ እድለኛ ነኝ። ምክንያቱም በጣም በዚህ አይነት ሁኔታ ውስጥ እንዲህ አይነት ነገር ደግሞ ማየታችን እግዚአብሔር ይመስገን። ጀልባዋ ወደ መዳረሻዋ በመታደርገው ጉዞ ሁሉ በርካታ ተቋማት ከፍተኛ ትብብር ያደረጉ ሲሆን በተለይ በዋና ዋና መንገዶች ላይ ያሉ የመብራት አስተላላፊ ገመዶችን በጥንቃቄ በማንሳትና ጀልባዋ ካለፈች በኋላ መልሶ ስራ እንዲጀምር በማድረግ ህዝቡ በመብራት እንዳይቸገር የማድረግ ስራም ተሰርቷል። በተጨማሪም አስተማማኝ የጸጥታ ጥበቃ ለሚያደርጉ የፌዴራል ፖሊስ አባላትና ልዩ ልዩ ተቋማት የጣናነሽ 2 ጀልባ ጉዞ አስተባባሪ ሳምሶን ገብረስላሴ ምስጋናውን አቅርቦላቸዋል። ሁሉም በየድርሻው የበኩሉን አስተዋጽኦ አድርጓል። መብራት ኃይል፣ ፌዴራል ፖሊስ፣ መንገድ ትራንስፖርት፣ ሁሉም ህዝቡም ጭምር እና በይበልጥ ደግሞ ከኋላ በትዕግስት የሚከተሉን ሹፌሮቻችን ለነሱ ላቅ ያለ ምስጋና ነው ያለኝ እና አሁን ያለፍነው አንድ የአዋሽ አርባና ወለንጭቲ ለውጥ መንገድ አልፈናል። በቃ ከዚህ በኋላ ደግሞ ይጠብቁናል ማለት ነው። ጀልባዋ በውሃ ቱሪዝምና ትራንስፖርት ዘርፉ ላይ ከምታደርገው በላይ አንድምታ ያላት ሲሆን ኢትዮጵያውያን ከተባበሩና ከተጋገዙ በአስቸጋሪ መልክዓ ምድር ሳይቀር 150 ሜትሪክ ቶን የሚመዝን ክብደት ያለውን ጀልባ በማጓጓዝ የሚፈልጉትን ማድረግ እንደሚችሉ ያሳያል። የአዳማ ከተማ ነዋሪዎችም ስንተባበርና ስንተጋገዝ በርካታ ነገር ማሳካት እንደምንችል ጣናነሽ 2 ጀልባ በስኬት በየቦታው እንድታልፍ የሚደረገው ርብርብ ማሳያ መሆኑን ያነሳሉ። ወደፊት እንግዲህ ደግሞ ወጣታችን ከዚህም የበለጠ ነገር መስራት ይችላል። አባቶቻችን እኮ ባዶ እጃቸውን ነው ታላቁን ጣሊያን የጣሉት። ባዶ እጃቸውን የሰራው ምንድነው ስንል አንድነትና ልብ ነው። አንድነትና ልብ ነው። ዛሬም አንድነትና ልብ ካለ ማይሰራ ማይወጣ ተራራ ማይፈርስ ነገር የለም። ትልቁ አንድ መሆናችን ድር ቢያብር አንበሳ ያስር እንደሚባለው ሁላችንም የየበኩላችንን ድርሻችንን ባለንበት ቦታ ሆነ መወጣትና መንግስታችንን ማገዝ። በሚቀጥሉት ጊዜያት ያለውን የጀልባዋን ጉዞ በተመለከተ ለፋና ቴሌቪዥን ሐሳቡን ያጋራው የጣናነሽ 2 ጀልባ ጉዞ አስተባባሪው በየከተሞቹ መግቢያ ያሉትን የእንኳን ደህና መጣችሁ መልእክት የያዙ ቦርዶችን ቀድሞ ቢያነሱላቸው ጉዟቸው የተሳካ እንደሚሆን እንዲህ ነግሮናል። አሁን በዚህ ጋር ሞጆ አለ። ሞጆ ላይ አንድ 3 ኪሎ ሜትር ለውጥ መንገድ አለ። ዱከም ለውጥ መንገድ አለ። በቃ ከዛ በኋላ በዱከም 30 አርግተን ለገጣፎ እንወጣለን። 40 ኪሎ ሜትር ጠጠር መንገድ አለ። አሁን እነኚህ ከተሞች ማለፋችን ስለማይቀር የአዳማውን አንስተውልናል። ደብረ ዘይት ላይ አለ፣ ጣፎ ላይ አለ። ቀድሞ ይሄን ነገር ሰምተው ቀድሞ ይሄን ነገር ቢያነሱልን ገብቷል። ብዙ ነገር ሴቭ እናደርጋለን እኛ። በውሃ ትራንስፖርትም ሆነ በቱሪዝም ሴክተሩ ላይ ከፍተኛ አዋንታዊ አበርክቶ እንደምታደርግ ይጠበቃል። ቁመቷን ስንመለከተው ወደ 38 ሜትር የሚረዝምና የ150 ሜትሪክ ቶን ክብደት ያላት ስትሆን እንግዲህ 188 ሰዎችን የመጫን አቅም ያላት ናት።